ሰላም እንዴት ናችሁ? ለማታውቁ ጥላሁን እባላለሁ። የአይ ቴክኖሎጂ የተያያዙ ቪዲዮዎችን አፕሎድ አደርጋለሁ። ደግሞ ዛሬ ቴሌግራም ዋሌት ከመጀመሪያ እስከ መጨረሻ እንዴት ቬሪፋይ እንደምናደርግና ቴሌግራም ላይ በፒቱፒ አማካኝነት ዶላር መግዛት መሸጥና ክሪፕቶ ከረንሲ እንደነ ቢትኮይን፣ ኢቴሪየም፣ ሶላና የተባሉ ቶክኖች ላይ እንዴት አይነት ግዥና ሽያጭ መፈጸም እንደምንችል በቀላሉ የምናየው። እንደሚታወቀው ቴሌግራም ብዙ ጊዜ ሰዎች ለመረጃ መላላኪያ የሆነ መረጃዎችን ስቶር አድርጎ ማስቀመጥና የሆነ ኮሚኒቲ ቢውልድ ካረግን በኋላ የሆነ መልእክቶች ምናምን ለማስተላለፍ ነው። በዚሁ አጋጣሚ ቴሌግራም ዋሌት ካሁን በፊት ከፍታችሁ ያልተጠቀማችሁ ካላችሁ ቴሌግራም ዋሌት እንዴት በቀላሉ ከፍተን ስራ መስራት እንደምንችልና ቴሌግራም ዋሌታችንን ከመጀመሪያ እስከ መጨረሻ እንዴት በቀላሉ ቬሪፋይ ማድረግ እንደምንችል በስልካችን ስክሪን ሪከርድ እያደረግን እስከ መጨረሻው የምናይ ይሆናል። እንደሚታወቀው ይሄን አክሰስ በደንብ ለማግኘት የሚያስፈልገን ነገር ቢኖር መንጃ ፈቃድ፣ ፓስፖርትና ናሽናል አይዲ ነው። በዚሁ አጋጣሚ ደስ በሚል ሁኔታ ናሽናል አይዲ ስራዎችን በዚህን ሰዓት በተለይ እንዲህ አይነት ነገሮችን ቬሪፋይ ለማድረግ በጣም ስራዎችን እያቀለለ ነው። ስለዚህ ፋይዳ መታወቂያችንን ተጠቅመን በቀላሉ ቬሪፋይ ማድረግ እንችላለን። ፋይዳ መታወቂያችንን ያው ስልካችንን የሆነ ኳሊቲ ባለው ጥራት ምንም አይነት ኢዲት ሳናረግ ከፊት ለፊትና ከጀርባ አንዴ በማንሳት እሱ መጨረሻ ላይ ስለሚጠይቀን የሆነ ቦታ ላይ እሱን አፕሎድ እናደርግለታለን። ከዛ አውተንቲፊኬሽን ፊት ለፊት ይጠይቀና ከዛ በቀላሉ ቬሪፋይ እናደርጋለን። ስለዚህ ቴሌግራም ዋሌት ከመጀመሪያው እስከ መጨረሻው እንዴት በቀላሉ መክፈት እንደምንችልና ቬሪፋይ እንደምናደርግ በቀላሉ የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። እሺ እንደምታዩት የምጠቀመው ይሄ ኖርማል ቴሌግራም ነው። በዚህ ነው ፕራክቲስ እያደረግን በደንብ የምናየው። በዚህኛው ቴሌግራም ነው የምናየው። እንደምታዩት እኔ ሁለት ቴሌግራም ነው ያለኝ። አንደኛው በትክክል ቬሪፋይ አድርጌበታለሁ የኔን ናሽናል አይዲ በመስጠት ያው ከሁለቱም አቅጣጫ ፎቶ ስካን በማድረግ የኔን አሳልፎኛል። ለምሳሌ ለዛኛውን ፕራክቲስ ለማድረግ በአንድ ካሁን በፊት ዋሌት ባልከፈትኩበትና ከዛ ዋሌት በከፈትኩበት እስከ መጨረሻው የምናይ ይሆናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። አሁን ወደ ቴሌግራም አካውንታችን እንገባለን። ቴሌግራም እንደምታዩት እዚህ ጋር ቴሌግራም ይቺ ኖርማሏን ነው የሚሰራው። እዚች ኖርማሏ ቴሌግራም ጋር እዚች ጋር እንገባለን። እንደምታዩት ቴሌግራም ከገባን በኋላ ያው የኔ እንደምታዩት ሁለት ቴሌግራም ነው ያለኝ። ሁለት ቴሌግራም ነው ያለኝ። አንደኛው ቬሪፋይ ሆኗል፣ አንደኛው አልሆነም። ስለዚህ አንደኛውን እናያለን ማለት ነው። ቬሪፋይ ያልሆነው ቴሌግራም ጋር እንገባለን። እንደምታዩትኝ እስከ 100% ነው ፕሮሰስ አልፋሃን አላለፍክም ብሎ የሚጠይቀው። አንደኛው ካሁን በፊት እኔ ቬሪፋይ አድርጌበታለሁ፣ አንደኛው ገና ነው። ስለዚህ ወደ ውስጥ እየገባን በደንብ ለማየት እንሞክራለን። እንደምታዩት እዚህ ትሬድ ውስጥ እንገባለን። ከዋሌት አልፈን ወደ ትሬድ እንገባለን። ትሬድ ላይ እንገባለን። እነዚህ ኤርን ሪዋርድ የሚሉት ጋር እናንቀሳቀሳቸዋለን። እነዚህ ሁለቱም ነገር ብዙም እንትን የሚባልባቸው ነገር የለም። ዋሌት የምትለው ጋር እንመለሳለን። እንደምታዩት ዋሌት የምትለው ጋር ስንመለስ እዚህ ወደፊት ገብተን እንትን አላልንበትም። ስለዚህ እንደምታዩት እዚህ ትራንዛክሽን ሂስትሪ የሚል አለ። ካሁን በፊት የሸጥነው የገዛነው መረጃዎችን እዚህ ላይ ማግኘት እንችላለን። አሁን እዚህ ኮንቲኒው የምትለውን በመንካት ወደ መሀል በመግባት ለመክፈት እንሞክራለን። እንደምታዩት እዚህ 25% እንትን ብለዋል እያለ ነው። መጀመሪያ ይህን ዋሌታችንን እዚህ ሰርች አድርገን የምናገኝበት ቦታ እንሂድ። እንደምታዩት እቺ 3 ነጠብጣቧን በመንካት እዚህ ዋሌት የምትለው ነገር ጋር መግባት እንችላለን። 3 ነጠብጣቧን በመንካት እቺ ዋሌት የምትለውን አንዴ እንነካታለን። ወይም ከስልካችን እዚህ 3 እንትን ካለው ከዚህም ነክተን ይመጣል። ካልሆነ እዚህም ዋሌት ብለን በቀላሉ መሰረች እንችላለን። ይሄው ዋሌት ቦት የሚለው ይሄ መሆን ይችላል። ዋሌት ቦት የሚለው መሆን ይችላል። ይሄ እሱን አንዴ እንነካዋለን። ከዛ ከታች ስታርት ነው የምንለው። ስታርት ነው ስንለው ቀጥታ ወደ ቴሌግራም ዋሌታችን ያስገባናል። ያው በተለያየ አቅጣጫ ማግኘት እንችላለን ዋሌት የሚለውን አማራጭ። አሁን እንደምታዩት ፕሮሰስ እያደረገ ነው። ፕሮሰስ ካደረገ በኋላ ያልፍልና ነው 25% አልፏን እያለ ነው። ስለዚህ 25% አልፏን እያለን ነው። ቀጣይ እዚህ እንገባለን። የራስ የሆነ 4 ኮድ ስጠው እያለኝ ነው። ምክንያቱም እዚህ ትራንዛክሽን የምናደርግበት ነገር ገንዘብ ስለሆነ
የራሱ የሆነ ኮድ ያስፈልገዋል። ስለዚህ 4 ኮድ እዚህ እኔ ሰጠዋለሁኝ። ማረጋገጥ ስለሚፈልግ አሁንም ደግመህ ስጠኝ እያለ ነው። እሺ ኢሜል ስጠኝ እያለ ነው። ስለዚህ አሁንም ኢሜል አስገባለታለሁ። ኢሜል ካስገባሁለት በኋላ ወደዚህ ኢሜል ቬሪፊኬሽን ኮድ ይልክልኛል። ከጂሜል አምጥቼ እዚህ ሎጊን አረጋለሁ። እንደምታዩት ወደ ጂሜሌ አሁን ኮድ ልኮልኛል። ጂሜል ላይ በመግባት ከጂሜል ያለኝን ኮድ በቀጥታ ወስድና እዛ ቴሌግራሜ ጋር ይዤ ወስዳለሁ ማለት ነው። እንደምታዩት አሁን እዚህ ቴሌግራም እየለቀቀልን ኮድ የዋሌት ኮድ እዚህ አካባቢ ይለቅልናል። ቴሌግራም ዋሌት ይሄው እንደምታዩት እዚህ ኮድ ለቆልናል 212960 212960 ደቂቃውን ጨርሻለሁ። 212960 እንደምታዩት አሳለፈኝ። ስለዚህ ሶስተኛው ጋር እንገባለን። አሁን እንደምታዩት ሁለተኛውን ፕሮሰስ አለፍን። 50% አልፋህን ያለኝ ነው። ሶስተኛዋ አድ ዩር ኢንፎርሜሽን ይለኛል። ከዚህ ነው አሁን ይሄ ናሽናል አይዲ ምናምን በሁለት አቅጣጫ የምናስገባለን ማለት ነው። ስለዚህ አድ ዩር ኢንፎርሜሽን የሚለውን ነገር አንዴ እንነካዋለን። ፎን ነምበር አስገባ እያለኝ ነው። ፎን ነምበር ኢንተር ይሄ ስም ምናምን አስገባ እያለ ነው። እዚህ ስማችንን እናስገባለታለን። እኔ ዝም ብዬ ለእንትን ስለሆነ እንደዚህ አደርገዋለሁ። ከዛ እዚህ በርዝ ዴት አስገባ ይለናል። በርዝ ዴታችንን እዚህ እንሞላለታለን። በተለይ ይሄ በርዝ ዴት ፋይዳ መታወቂያችን ጋር ያለው ቢሆን አሪፍ ነው። ምክንያቱም አክቲቭሊ በቀላሉ እንዲያልፍልን ማለት ነው። ስለዚህ በርዝ ዴት እዚህ እናስገባለታለን። እሺ እንደዚህ አድርገን እናስገባለታለን። እዚህ በርዝ ዴት አስገባሁለትኝ። ይህ በርዝ ዴት አይዲ ጋር የተሞላ በርዝ ዴት መሆን አለበት። ይችን ካስገባን በኋላ ኮንፊርም ኤንድ ዲፊኒሽን እንለዋለን። ሪቪው ዩር ዲቴይል በ10 ሰከንድ ፕሮሰሱን እጨርስልሃለሁ እያለኝ ነው። ከዛ ኮንቲኒው እለዋለሁኝ። እንደምታዩ 70% አልፋህን እያለኝ ነው። አሁንም ኮንቲኒው እለዋለሁ። ዴፖዚት ፈንድ ዴፖዚት አርግ እያለኝ ነው። እንደምታዩት ቴሌግራም ዋሌት በቀላሉ እንደዚህ አድርገን ከፍተናል። ከዛ ከዚህ በማንኛው ነው ብዙ ጊዜ ቴሌግራም ዋሌት ላይ ቶን ቲአርሲ 20 ወይም ቲሮን የምትባለው ኢቲሪየም ኤአርሲ 20 እና ሶላና ብዙ ጊዜ ዲፖዚት ማድረጊያ መንገዶች እነዚህ ናቸው። ለምሳሌ ገንዘብ የምናመጣው ከባይናንስ፣ ባይቤት፣ ከኦኬክስ፣ ከዊክስ ምናምን ከሚባሉ ፕላትፎርሞች ከሆነ ከዛ አድሬሱን ኮፒ በማድረግ እዚህ ፔስት አድርገን በተመሳሳይ አድሬስ ነው። ከዛም በቶን ፔስት ካደረግን እዚህም በቶን ነው። ከዛ በሶላና ከሆነ እዚህም በሶላና ነው። ቲአርሲ ቲኦዲ አሁን ብዙ ጊዜ በተለይ እና ባይናንስ ብዙ ይጠቀሙበታል። በተለይ ኮመን እና ስቴብል ዩኤስዲቲ የሚጠቀምበት ነው። እሱን እዛኛው ጋር በቲአርሲ ቲኦኒ ከዛ ዋሌቱን አድሬሱን እዛ ኮፒ ያደረግንበትን እዚህም በሱ በራሱ ነው መሆን ያለበት። ለምሳሌ ከባይናንስ ወደዚህ ከሆነ የምናመጣው ከባይናንስ በኢቪፒ ቲኦኒ ኮፒ አድርገን እዚህ በቲአርሲ 20 እንቀበላለን ብንል ላይቀበለን ይችላል። ምክንያቱም የራሱ የሆነ ሎካል አድሬስ ስላለው በራሱ አድሬስ ነው መጠቀም ያለብን ማለት ነው። በቶንም ከሆነ በቶን በራሱ በተመሳሳይ መሆን አለበት። ከዛ ሎጊን አድርገን ወደዚህ የምናመጣበት ማለት ነው። እኔ ዝም ብዬ ቶንን ሞክረዋለሁኝ። ጎቲት ቀጥል እያለ ነው። ይሄው አድሬሱን ኮፒ አድርግ እያለ ነው። ይሄን እንደምታዩት ይሄ ዩኒክ የሆነ አድሬስ ነው፣ ለኔ ብቻ የተሰጠኝ ነው። ይሄን ኮፒ አድርግና አሁን ይሄዳለሁ ማለት ነው ወደ ባይናንስ። ይሄው እንደምታዩት አድሬሲስ ኮፒ አለኝ። ስለዚህ
ከባይናንስ ከሆነ ማመጣው ሂጄ ከባይናንስ ማንጣት ያለብኝን ነገር አመጣለሁ። እንደምታዩት ይህን ይመስላል አከፋፈቱ። በቀላል መንገድ እንደዚህ አድርገን መክፈት እንችላለን። እንደምታዩት ዋሌቱ ስለተከፈተ ኦፕን ዋሌት እያለን ነው። እዚህ አሁን ፕሮሰስ ያደርግልናል። ዋሌት ከሚለው ቀጥሎ ደግሞ ትሬድ የሚል ነገር አለ። ትሬድ የሚለው ነገር ላይ ነው የሆነ ቤዚክ የሚባሉ ነገሮች አሉት። እሺ እንደምታዩት ዋሌት የሚለው ነገር እስካሁን ምንም ነገር የለህም እያለኝ ነው። እኔ ጋር ምንም ነገር የለኝም። እንደምታዩትኝ ትራንስፈር አድርግ፣ ለምሳሌ ከሰው ወደ ሰው መላክ ከፈለግን በቴሌግራም ዋሌት አማካኝነት እዚህ ትራንስፈር እንላለን። ከዛ ቹስ ቴሌግራም ኮንታክት፣ ስልክ ኮንታክት ላይ ያለውን ሰው መረጥ እያለኝ ነው። እዚህ ፊ የራሱ የሆነ ፊ ሊኖረው ይችላል። ከዛ አይ አግሪ ተስማምተሃል ወይ እያለኝ ነው። ከዛ ኮንቲኒው እለዋለሁ። እንደምታዩት ኮንታክት ቁጥሮችን ያመጣልኛል። ከነዚህ መካከል መላክ ለምፈልገው ሰው ማርክ አድርጌ መላክ እችላለሁ ማለት ነው። እና ትራንስፈር ይህን ይመስላል። ዲፖዚት ደግሞ ከሌላ ቦታ ወደዚህ የምናመጣበት መንገድ ነው። እንደምታዩት ያው አማራጮችን ከነዚህ ተጠቀም እያለኝ ነው። በዩኤስዲቲ ነው፣ በቶን አማካኝነት ነው፣ በሶላና የምትለውን ለማሳየት ነው። እዚህ ዊዝድሮው የሚል ነገር አለ። ዊዝድሮው የሚለው ነገር ጋር ነው እንግዲህ የተወሰነ ነገር ያለው። አድ ካርድ ይለኛል። ካርዶችን አድ ማድረግ ከፈለግ ካርድ አድርግ እያለ ነው። ፒቱፒ ኤክስፕረስ እና ፒቱፒ ማርኬት የሚል ነገር አለ። ኤክስፕረስ የሚለው ፒቱፒ ለቢግነሮች ነው። ካሁን በፊት ተገባይተን ማናቅ ከሆነ ራሱ ቴሌግራም ዋሌት እኛን በቀላሉ ያገባይና ማለት ነው። እዚህ ግን ብዙ ጊዜ እንደዚህ በተለይ ስለ ፒቱፒ ነገር ምናምን ስናወራ የኤዱኬሽናል ኮንቴንት እንጂ ፋይናንሻል አድቫይስ አይደለም። ለምሳሌ ሶላና ላይ ቶን ላይ እንደዚህ የሆነ ኮይን ግዙ ምናምን ሽጡ ለማለት ሳይሆን እንደ ኤዱኬሽናል ኮንቴንት ነው የምንጠቀመው እንጂ ምንም አይነት ፋይናንሻል አድቫይስ አይደለም። ስለዚህ እዚህም ነገር ላይ እንደዚህ መግዛት መሸጥ የምትፈልጉ ሰዎች የራሳችሁን ቴክኒክ የተለያየ ፕራክቲስ ሪሰርች ከሰራችሁ በኋላ ነው። የሆነ ዶላርም ገዝታችሁ ማስቀመጥ ከፈለጋችሁ የራሳችሁን ፋንዳሜንታል እና ቴክኒካል አናላይሲስ መስራት አለባችሁ። ግራፍ ሳይን ቻርቶች እንዴት እናነባለን፣ ፋንዳሜንታል አናላይሲስ ምን አይነት ኒውሶች ወጥተዋል ምናምን የሚለውን ነገር መጀመሪያ በደንብ ማየት አለብን። ፒቱፒ ኤክስፕረስ ለፎር ቢግነር እና ለፒቱፒ ማርኬት ማለት ፕሮ አድቫንስድ ኦፕሽን። ለምሳሌ ብዙ ጊዜ የተገባየን ከሆነ ለምሳሌ እዚህ ፒቱፒ ማርኬት የሚለው ጋር እንገባለን። ከዛ ኤክስተርናል ዋሌት ኦር ኤክስቼንጅ ማለት ከቴሌግራም ዋሌት ውጭ እንደነ ባይናንስ፣ ባይቤት ምናምን ካሉት አማራጮች ትራንስፈር የምናደርግበት ሜተር ነው። ኤክስተርናል ዋሌት ኦር ኤክስቼንጅ የሚለን ነው። ፒቱፒ ማርኬት የሚለው ጋር ለምሳሌ እንግባ። ጌት ስታርትድ እንለዋለን። እዚህ ይኸው እንደምታዩት ፓይመንት ሜተዶች ምናምን አድ እንዳረግ እንትን እያለኝ ነው። ጌት ስታርትድ ብየዋለሁ። አሁን ባይ እና ሴል በል እያለኝ ነው። እንደምታዩት እዚህ ፓይመንት ሜተድ እዚህ ቢካም ፒቱፒ ማርኬት ማርች ፕሮፋይል ፒቱፒ ማይ ፕሮፋይል የሚለው ጋር እዚህ ፓይመንት ሜተዶችን አድ ማድረግ አለብን። እዚህ እንደምታዩት ያው ፓይመንት ሴቲንግ ይለናል። ፓይመንት ሴቲንግ አድ ፓይመንት ሜተድ እንደምታዩት በዚህን ሰዓት ቴሌግራም ዋሌት ላይ የኢትዮጵያ ገንዘብ ዲሊስት ሆኗል እና የኢትዮጵያን አናገኝም ማለት ነው። ለምሳሌ ዩሮ የምትለውን እንጫናትና እዚህ ሀገር ያስመርጠናል። እንደምታዩት ሀገር እዚህ የለም የኛ ሀገር ማለት ነው። የኢትዮጵያ ከቴሌግራም ዋሌት የዛሬ ወር አካባቢ ምናምን ይመስለኛል ዲሊስት ሆኗል። በተለይ ይሄ ፒቱፒ አማካኝነት ያለው የትሬዲንግ ሲስተም እንደ ኢሌጋልም ስለሚቆጠር ይመስለኛል። እና ባለፈው በነበረበት ሁኔታ እዚህ ስንነካ የኢትዮጵያ አለ። ሁሉም ፓይመንት ሜካኒዝሞች ነበሩ፣ እነ ንግድ ባንክ፣ ሁሉም የባንክ አማራጮች እነ ቴሌብር፣ ኤምፒሳ ምናምን ሁሉም ነበሩና እዚህ እናገኛቸው ነበረ። ስለዚህ ቴሌግራም ዋሌት ላይ የሆነ ነገር ተረዳን ማለት ሌሎች እንደዚህ ፒቱፒ መገበያ መንገዶችም ተመሳሳይ ስለሆኑ በቀላሉ መረዳት እንችላለን። እሺ እንደምታዩት አሁን ባይና ሴል ለማለት ለምሳሌ ባይ እንለዋለን። ባይ ስንል እንደምታዩት የኛ ሀገር ሊስት ስላልሆነ ነው። እነዚህ ሀገር ይኸው ሊስት ሆኗል። እዚህ
ባይ ለማለት ያው እዚህ ባይ ብለን ነው የምንገባው። ግን ቀጥታ ባይ ብለን ለምሳሌ ባይ ብለን የዛ የኦርደር ያረግንለት ሰው ከተቀበለን በኋላ እኛ የራሳችንን የላክንበትን ስክሪንሾት አድርገን ይዘን ምናምን ነው እንጂ ገንዘብ ሳይለቀቅልን እኛ ዝም ብለን ገንዘብ ሪሊዝ የምናደርግበት ነገር የለም። ለዛ ነው እንደ ኤዱኬሽናል ኮንቴንት እንጂ ፋይናንሻል አድቫይስ አይደለም። ስለዚህ ስለ ቴሌግራም ዋሌት የምናወራው እያልኩ የነበረው እና ወደ ኋላ እንመለሳለን። እዚህም ያው እንደምታዩት ሴል ላይ ሻጮችም ያው በዚህ ዋጋ አውጥተዋል። ይሄ እኛ ሀገር አይደለም። እንደሚታወቀው ቴሌግራም ዋሌት አሁን ባለው ሁኔታ የኛን የኢትዮጵያን ብር ዲሊስት ስላደረገ ማለት ነው። እና ይህን ይመስላል ቴሌግራም ዋሌት ከሞላ ጎደል ይህን ይመስላል። ኤክስቼንጅ ላይም እዚህ መግባት በጣም ባደገኛ ሁኔታ በ24 ሰዓት ጭማሪ ያሳዩ። ለምሳሌ ኢቪኤ የሚለው አለ። ቶፕ ሉዘር የሚባሉት ደግሞ እዚህ እንደምታዩቸው በጣም የረከሱ አሉ። ለምሳሌ እነ ቲኤሲ ምናምን። ቶፕ ጌነር የሚለው ጋር ለምሳሌ ግራፉን ለማየት ብንሞክር ቶፕ ጌነር ከፍተኛ የሆነ ጭማሪ ያሳየው 158.31% እያለ ነው። ኢቪኤ የሚለውን እሱን አንዴ እንነካና ወደ ውስጥ ግራፉን ማየት እንችላለን። እንደምታዩት ግራፉ ያው ከዚህ ተነስቶ ምን ያህል ጭማሪ እንዳሳየ መረዳት ትችላላችሁ። መቼም ይሄን እዚህ ትሬድ ለማድረግ የሚሞክር ሰው የራሱ የሆነ ቴክኒካል አናላይሲስ እና ስትራቴጂ ሊኖረው ይችላል። ያው ከዚህ የተነሳው ትሬድ ቢያንስ ምን ያህል እንደወጣ ማየትና መረዳት ይቻላል ማለት ነው በቀላሉ። እንደምታዩት አደገኛ የሆነ ጌነር ላይ ነው ያለው። ወደ ኋላ እንመለስና ደግሞ አንዴ ሉዘር ከሆነው መካከል አንዱን እናያለን። ግራፉ ምን ያህል እንደወረደ ማለት ነው። እንደምታዩት ቶፕ ሉዘር የሚለው ጋዝ እንገባለን። ቶፕ ሉዘር እንደምታዩት ቲኤሲ እና ሃምስተር ካት ኤክስፒኤል እና ዶጎስ ግራም እና ኤክስጂቲኦ ምናምን የሚባሉት ደግሞ በዚህን ሰዓት ቶፕ ሉዘር ውስጥ ነው ያሉት። ቲኤሲ የሚለውን ለምሳሌ የመጀመሪያውን ገብተን እናያለን። አሁን ግራፉ እንዴት ዳውንወርድ እንደወረደ እንደምታዩት ማየት ይቻላል። ከዚህ አካባቢ ነበረ። ከዚህ በመነሳት እንደምታዩት በጣም ቅናሽ ላይ ነው ያለው። ይሄ ራሳችሁ የሆነ ቴክኒካል አናላይሲስ ሊኖራችሁ ስለሚችል በዛ አማካኝነት እንትን ብላችሁ የራሳችሁን መሸጥ መግዛት ትችላላችሁ። እና ስለ ቴሌግራም ዋሌት ከሞላ ጎደል ይህን ይመስላል። ቴሌግራም ዋሌት ላይ ያለውን የፒቱፒ ትሬዲንግ ሲስተም ተረዳ ማለት ሌላ የፒቱፒ ትሬድ አማራጮች ጋር ለመሸጥ ለመግዛት ምናምን አንቸገርም ማለት ነው። ብዙ ጊዜ ተመሳሳይ ስለሆኑ በእርግጥ እኔ ቴሌግራም ዋሌት ላይ ምንም ገዝቼ ሽጬ አላውቅም። ፊም ከነ ባይናንስ የተወሰነ ይሄ ስለሚወስድ እነ ባይናንስ ላይ ነበር የምጠቀመው። ባይናንስ ላይ አሁን ብዙ ጊዜ ትሬድ አረግ ነበረ። ባይናንስ ላይ ትሬድ አረግ ስለነበረ እዚህ ቴሌግራም ዋሌት ላይ ትሬድ ለማድረግ ምንም ነገር አልቸገርም። ስለዚህ አሁንም ቴሌግራም ዋሌት ላይ አንድ ሰው የፒቱፒ ትሬዲንግ መንገድና ሲስተም ተረዳ ማለት ሌላ ቦታ ፒቱፒ ትሬድ የሚያስደርጉ እንደዚህ ዲፖዚት፣ ትራንስፈር እና ኤክስቼንጅ የሚያስደርጉ ሜካኒዝሞችን ለመጠቀም አንዱ ላይ ይገባል ማለት ሌሎቹም ጋር የሆነ ምንም የምንጨነቀው ነገር ምናምን አይኖረንም ማለት ነው። በቀላሉ መረዳት እንችላለን። እና ቴሌግራም ዋሌት ከሞላ ጎደል ይሄን ይመስላል። እኔ ያው ካሁን በፊት ስላስገባው ለቀጥታ ነው ያሳለፈኝ። እናንተ ጋር ባይና ሴል ስትሉት ቬሪፋይ አድርጉላችኋል። ቬሪፋይ የሚለው ቦታ ላይ መታወቂያችሁን አይዲ ፊት ለፊት እና ከጀርባ እንደ ፎቶ አንስታችሁ ትሰጡታላችሁ። ከዛ የፊት ለፊት ካሜራ እናንተ መሆናችሁን ቼክ ማድረግ ስለሚፈልግ እሱን ካሜራ ካስገባችሁለት በኋላ የእናንተን የፊታችሁን ካሜራ ካገኘ በኋላ ከዛ ቬሪፋይ እየሆነላችኋል። በቀላሉ ቴሌግራም ዋሌት ላይ እንደዚህ አድርጋችሁ ፒቱፒ ትሬድ መንቀሳቀስ ትችላላችሁ ማለት ነው። ስለ እንዲህ አይነት ጠቃሚ ቲፖች ምናምን ደርሷችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሰላም።